አንድ ጥያቄ ልጠይቃችሁ። በጣም የምትወዱት የምትሳሱለት በጣም የምታጌጡበት ዳይመንድ ቀለበት አላችሁ እንበል። በሆነ ቀን መንገድ ላይ ስትሄዱ ያ ዳይመንድ ከእጃችሁ ወልቆ በጣም ቆሻሻ በጣም የሚያስጠላ ለማየት ለመንካት አይደለም ለማየት የሚቀፍ በጣም የሚሸት ነገር ውስጥ ይውደቅ። ምንድነው የምታደርጉት? ይህን ጥያቄ ሁላችሁም ስትመልሱ የሩታን ትክክለኛ መልስ መመለስ የሩታን ሁኔታ መረዳት እንችላለን ብዬ አስባለሁ። በዋናነት ሩታ እያደረገች ያለችው ይሄን ነው። በጣም የምትወደው በጣም የምታከብረው ሁሌም እንደ ጌጧ እንደ ልጇ አባት ብዙ ነገር በጋራ ዋጋ የከፈለችለት ባሏ እንደነበር ሁላችንም እናስታውሳለን። ይሄ ሰው በተደጋጋሚ ወድቋል። በተደጋጋሚ የማይሆን ሁኔታ ውስጥ ተገኝቷል። በተደጋጋሚ ከሷ እንዲርቅ ከሱ እንድትርቅ በጣም ብዙ ነገሮችን ብዙ መጥፎ ነገሮችን አድርጓል። ግን በጭራሽ እሷ ግን እንደዛው ሆኗል፣ ቆሽሿል፣ ተበላሽቷል፣ ብዙ የማይሆን ነገር ውስጥ ገብቷል ብላ በጭራሽ ልትተው አልቻለችም። ምክንያቱም ዋጋውን የምታውቅ እሷና እሷ ብቻ ስለሆነች። ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም ልዩና አዲስ በሆነ ሀሳብ እንደገና ተመልሰን መጥተናል። በዋናነት ምንድነው የዛሬው ጉዳይ ከማለታችን በፊት ግን ሁሌም እንደተለመደው ይሄን አካውንት ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። ፋሚሊስ ቀጥታ ወደ ዛሬው ጉዳያችን እንገባለን። ትናንትና የነበረውን ነገር ሁላችሁም ታስታውሳላችሁ። ሩታ ከፍቅር ጋር ሆና አብርሃምን ከነበረበት ካላስፈላጊ መንገድ ቆም ብሎ ራሱን እንዲመለከት የሚያደርግ በጣም አንድ የተጠና የታሰበበት ነገር ውስጥ አስገብተውት ነበር። አብርሃም ሁላችሁም ባህሪውን ታውቁታላችሁ። ከአንድ ነገር ተነስቶ አንድ ያልተመቸው ነገር ትንሽ ቀዝቀዝ ያለ ነገር ውስጥ ሲሆን ምቾት የማይሰጠው ሰው ወደ አዲስ ወደ ሞቀበትና ሌላና የተለየ ነገር ወደሚሰጠው ሰው ከአንድ ቦታ ወደ አንድ ቦታ የሚሸጋገር አይነት ባህሪ እንዳለው ታውቃላችሁ። ከዛ በኋላ ይሄ ነገር ግን በዋናነት ማንን የሚነካ እንደሆነ ሁላችሁ ታውቃላችሁ። ሄርሜላን የሚነካ ነገር ነው። በመጀመሪያ በተደጋጋሚ ተናግሬያለሁ። የሩታና የሄርሜላ ግንኙነት ያልተቀደሰ አንድነት እንደነበረ ግልጽ ነው። ምክንያቱም ሁለቱን አንድ ሊያደርጋቸው ሊያቀራረባቸው አንቺ ትብሽ እኔ ልብስ አንቺ ትብሽ እኔ አንቺ ትብሽ የሚባባሉበት ምንም የተለየ ነገር የላቸውም። ምክንያቱም አንድ ሰው ነው የሚወዱት፣ አንድ ሰው ነው የሚፈልጉት። ያ ሰው ወደ ሌላ ሰው ስለሄደ ባለመተባበስ ነው ወይኔ ያለ አንቺ አቃይዞሽ በርቺ ለመባባል ነው። ለምንድን ነው እነዚህ ሴቶች አብሮ የሚቆሙበት የጋራ የሆነ ነገር ሲጀመር የላቸውም። ሁለቱን አንድ ያደረጋቸው ምናልባት ሄርሜላ ያሰበችው አንድ ያደረጋት ነገር እንደሷ የተጎዳይ ሴት አለችና እንደ መጽናኛ ተቆጥራ ነው ሩታን ከሷ ጎን እንደሆነ ስታስብ የነበረችው ሄርሜላ ማለት ነው። ስለዚህ ያ ነገር ደግሞ ልክ እንዳልነበረ ግልጽ ነው። እኔም በተደጋጋሚ ተናግሬያለሁ። እነዚህ ሴቶች አብርሃም ኖረም አልኖረም አብሮ የሚቆምበት የጋራ የሚያደርጋቸው ነገር የለም። ምክንያቱም አንዳቸው ለአንዳቸው ምን አይነት ችግር ውስጥ ምን አይነት ነገር ውስጥ ሲገቡ እንደነበሩ አይተናል። እኔ ሰላም መሆን ደህና መሆን ጥሩ መሆን ጠልቻ አይደለም፣ ግን አብሮ የሚያቆማቸው ነገር ግን የለም። ይቅርታ ተባብለው ሰላም አውርደው ሁሉም የራሳቸውን ህይወት እንዲኖሩ ግን የሚከለክላቸው ነገር ግን የለም። ለጋራ የሚያቆማቸው አላማ ግን የላቸውም በመጀመሪያ። ስለዚህ ሩታ ያደረገችው ይሄ የመጀመሪያው አይደለም። ሩታ ምን ያክል ለአብርሃም ለመጀመሪያ ዋጋ ለከፈለችበት ለልጁ አባት ምንም ቢሆን መቼም ቢሆን ተስፋ ማትቆርጥ ሴት መሆኗን በትክክል አሳይታናለች። ሰው ለሚወደው ነገር ምንም ዋጋ ሊከፍል ይችላል። ከዛ በተጨማሪ ደግሞ አብርሃም በዚህ ሁኔታው ለሄርሜላስ የሚጠቅማት አይነት ሰው ነው ወይም ቢላ ራሳችንን መጠየቅ ሁላችንም ያስፈልጋል። እንደዚህ ሩታ እንደዚህ ነች ሄርሜላ እንደዚህ ለምን እንደዚህ ምናምን ከማለታችን በፊት አብርሃም ለሄርሜላ የሚጠቅማት ወንድ ነው ወይ ነው በትክክል ከተነጋገርን አይደለም። ምክንያቱም ከሄርሜላ ጋር በነበረበት ሰዓት እንኳን ምን ሲያደርግ እንደነበረ ወደ ሩታም እየሄደ ሌላም ብዙ ነገሮችን ሲያደርግ እንደነበረ ታስታውሳላችሁ። አሁንም ሁለቱንም ትቶ ደግሞ ፍቅርን ወደ ተዋለችው ወጥመድ ደግሞ ሄዶ ሲገባ ሁላችሁም አይታችኋል። ስለዚህ በዚህ ሁኔታ ለሄርሜላ የሚሆናት ሰው ነው ወይ ካልን አይሆናትም።
ይሄን አምነን መቀበል። ይሄ የመሸነፍ የማለመሸነፍ ሴራ ውስጥ የመግባት ያለ መግባት ጉዳይ አይደለም። የሚሆናትም ወንድ አይደለም። አንደኛ ያልጨረሰው በፍቺ ቢጠናቀቅም ምንም ያልተለያዩ አንድ አይነት ሰዎች እንደነበሩ ሩታንም አብርሃምንም እያየን የቆየንበት ሁኔታ ነው። ስለዚህ በእንደዚህ አይነት ውስጥ ገብታ እሷ የተሻለ ህይወት የምትመሰረትበት ምንም የተሻለ አማራጭ የለም። ከዛ በተጨማሪ አንቺ እንደዚህ ነሽ ቢባባሉበት ሁኔታ አይደለም። ሁለቱም የራሳቸው ጥፋት ያለባቸው የራሳቸው መልካም ጎን ያላቸው ሴቶች ናቸው። ስለዚህ አንቺ እንደዚህ አድርገሽኝ አንቺ ካለን መቆጣጠር ነው የምንሆነው ማለት ቆጠራ ውስጥ እንገባለን። ሄርሜላ እንደዚህ አድርጋታለች፣ ሩታ እንደዚህ ዋስ ኔክስት ምንድነው የሚቀጥለው ነገር? ምንም የተለየ ነገር የለውም። የሁለቱም ማሰሪያና ማጠንጠኛቸው አብርሃም ነው። ስለዚህ አብርሃምን ለማግኘት አብርሃምን ለራሳቸው ለማድረግ ሁለቱም ያጠፉት ጥፋቶች አሉ። በጣም ብዙ ጥፋቶች አጥፍቷል። ሁለቱም መልካም ነገሮች አድርገዋል። ስለዚህ በዛ ሁኔታ ውስጥ የተለየ ነገር አልተፈጠረም። ስለዚህ ይህን ነገር አሰበች። አብርሃም እየሆነ ያለው ሁኔታ አሳሰባት። ሄርሜላ ምንም እያደረገች አልነበረም። ሁለቱን አልፈልጋችሁም ብሎ እንትን ካለ በኋላ ምንም የተለየ ነገር ወደ ራሷ ለማምጣት የሞከረችው ነገር የለም። ስለምን ብላ ተጽናናች? እኔም ብቻ ሳይሆን ሩታንም በቃ ኖ ብሏታል፣ አልፈልግሽም ብሏል። ሁለታችንም ስላለን በቃ ብላ ተረጋግታ ቆማለች። በዛ ሰዓት ግን ሩታ የምትቆም ሴት እንዳልሆነች ሁላችሁም ታውቃላችሁ። ምክንያቱም የምትፈልገውን ነገር ለማሳካት ምን ማድረግ እንዳለባት ጠንቅቃ የምታውቅ ሴት ነች። ስለዚህ እኔ በሰዓቱ ምንም ስላላደረግኩ አንቺ ለምን ይሄን አደረግሽ ብለሽ ሄርሜላ እንደዚህ ልትሆኛ አይገባሽም። አንቺ የበራሽን የቤት ስራ ስላልሰራሽ የሆነ ሰው ደግሞ የራሱን የቤት ስራ ስለሰራ እኔ ሳልሰራ ለምን እናንተ ሰራችሁ አይባልም። በቃ አንቺ ማድረግ የምትችይው ነገር ሁሉ ማድረግ ትችያለሽ። ሲጀመር እሱ ነው የተውሽው። እሱ ጋር የተለያየሽው አብርሃም አልፈልግሽም ብሎ ነው እንጂ ለሩታ አዝነሽላት አይደለም የተውሽው። ገባሽ? ስለዚህ በዛ ልክ ማሰብ የተሻለ ነገር። ሁላችንም ለምንፈልገው ለምንወደው ነገር ብዙ ነገር እናደርጋለን። መፍረድም አይጠበቅብንም። በጣም ብዙ በህይወታችን በጣም ቀፋፊ የሆኑ ነገሮችን አድርገን ሊሆን ይችላል። ግን ያላደረግነው ነገር ለምንወደው ለምናፈቅረው ለኛ እንዲሆን ለምንፈልገው ሰው ነው። ስለዚህ ራሳችንን አንኮንንም። ሁላችሁም ለምትወዱትና በጣም ለምታፈቅሩት ሰው የከፈላችሁት ዋጋ እርግጠኛ ነኝ አይቆጫችሁም። ምክንያቱም ወዳችሁት አፍቅራችሁት ስላደረጋችሁት ማለት ነው። ስለዚህ አሁንም ሩታ እያደረገች ያለችው እያንዳንዱ ነገር ስለምትወደው ስለምታፈቅረው የእሷ እንዲሆን ስለምትመኝ፣ ከሁሉም በላይ ደግሞ አብርሃምን ከሩታ በላይ ማንም አያውቀው። አብርሃምን ከበፊት ጀምሮ አብረው ከጀመሩበት ጊዜ ጀምሮ አሁን ወልደው የልጅ አባትና እናት እስከሆኑበት ድረስ ጊዜ አብርሃም ማን ነው? አብርሃም ፍላጎቱ ምንድነው? አብርሃም ፊቱ ላይ የሚነበበው ምንድነው? የአካሉ እንቅስቃሴ፣ አነጋገሩ ጠንቅቃ ታውቃለች። ስለዚህ እንደዛ ስለሆነ ነው እንጂ እኮ ትርፈል። እሷ እኮ በጣም ቆንጂዬ ልጅ አትረፋለች ከሱ አይደለ? የሚቆጫት ነገር እኮ አይደለም። በልጇን እያሳደገች በሰላም መኖር ትችላለች አይደለ? ምክንያቱም ልጅ ከምትወደው ከምታፈቅረው ሰው ልጅ አላት። ስለዚህ በሱ ተጉስታ እንኳን መኖር ትችላለች። ግን ያለ እሷ በቂ ስላልሆነ ስለምትወደው ነው ስለምታፈቅረው እስከ ዛሬ ድረስ ሰው ቢቀያየር አንደኛው በአንደኛው ቢደራረብ ሩታ ግን ከቆመችበት ወልፈት አላለችም። ይሄን ሁላችሁ ጠንቀቃችሁ ታውቃላችሁ። ሁላችን በደንብ እንረዳው ነገር ነው። ስለዚህ እዚህ ጋር አንደኛው ለአንደኛው አምኜ ነበር ምናምን የሚባለውን ነገር ተውት። ምክንያቱም ከዚህ በፊት 3 4 5 ጊዜ ታርቃችሁ ተጣልታችኋል። አንዳችሁ ለአንዳችሁ የማይሆን ነገር ውስጥ ገብታችኋል። ስለዚህ አሁን የሚያስፈልገው ነገር ሄርሜላ በቀጣይ ምን ልታደርግ የምችለው ነገር ምንድነው የሚለውን ነገር እናያለን። አብርሃም ግን ቆም ብሎ የሚያስብበትን ትልቅ ትምህርት ሩታ ሰጠዋለች። ሁላችንም መዘንጋት የሌለብን ነገር ነው። ፋሚሊስ ለዛሬ ያዘጋጀነው ይሄን ይመስላል። በቀጣይ በሌላ አዲስና ልዩ በሆነ ነገር እንደገና ተመልሰን እንመጣለን። በመጨረሻም ይሄን አካውንት ሰብስክራይብ ሳታደርጉ እስከሆነ ቆያችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁ ላይክ በማድረግ የተለመደውን ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ዱቅ አድርጉልኝ። ፋሚሊስ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።